ብዙ ወጣቶች ዛሬ በብዙ ጭንቀት ውስጥ ነው ያሉት። እናቴ አባቴ ፊት መሞት የለብኝም ብለው በረሃ ውስጥ እየሄዱ ነው ያሉት። ወንዝ ባህር እየወሰዳቸው ነው ያሉት። ለነሱ መልካም እሳቤን ነገር ይሄም ይሻገራል፣ እናልፈዋለን። የምንሻገርበት መንገድ መልካም እሳቤያችንን መለገስ ሁል ጊዜ ያችን ነፍስ መንፈሳዊ ውጊያ ያለባት ከዛ እንድንወጣ ያደርገናል። አሁን የተጠመርንበት አይምሯችን የተጠመድንበትን ነገር ይዩት። ምን ጊዜም በብዙ ነገር የደከምንበት ነገር ራሱ አልሞላም፣ የጎደለ ነው። ይሄ እንዲሞላልን ግን መጀመሪያው ታላቁን ነገር ማሰብ የነፍስ ዋጋችንን ማሰብ አለብን። ዘመን ሙሉ የበደለውን በቀኝ የተሰቀለውን ሽፍታ በመንግስት በመጣ ጊዜ አስበኝ ያቺ ቃል ብቻ ዛሬ በገነት ትገባለህ እስኪባል ድረስ ቃላቶች ያንጻሉ፣ ይገላሉ። ሰማያዊ መንግስትን ሁል ጊዜ እናስባለሁ ነው። ጠባቂ መላእክት ምን ጊዜም እግዚአብሔርን መፍራት እንዲኖረን እድል ይሰጣል። በፈተና ውስጥ ማለንን እሱን ፈተናውን መልካም አድርገው እኔ እግዚአብሔር ስንዴ ነኝ ኢግናቲየስ የተናገረው ቅዱስ የታላቅ ሰማዕት ምጥውላ አንበሳ የተናገረው እኔ እግዚአብሔር ስንዴ ነኝ። ስንዴ መስዋዕት ነው፣ ለቤተ መቅደስ የሚቀርብ ነው። በአናብስት ውስጥ እፈጫለሁ፣ ክርስቶስንም እመስላለሁ፣ ሰማዕትም እሆናለሁ አለ። በሞት አልተሰቀቀም፣ በመከራ ውስጥ ደስ አለው። መልአኩ መጥቶም ተራዳው። በመልአኩ ሁላችንም የጎደለን ነገር የሚያስጨንቀንን ነገር አምላካችን ይረዳናል፣ ከፈተና ያወጣናል። በዚህ በምናስበው በምናወጣው ኑሮ አልተሟላለንም፣ ሕይወት ተመሰቃቅላለች፣ የጎደሉ ብዙ ነገሮች አሉ። ነገር ግን ሁልጊዜ እግዚአብሔር ከኛ ጋር ስላለ እስትንፋሳችን እስክትቆረጥ ድረስ ግን መልአኩን ይልክልናል። አንድ የበጎ ነገር ሁሉ የመጨረሻው የመልካም የሥነ ምግባር መገለጫው ትሕትና። ለሰደበ ስድብ አላለም መጽሐፍ። ለገዳይ ግደል የሚል አላለም፣ አልተናገረም። ሰይፍን ወደ ሰገባ መልስ ነው። ሰው ብቻውን ይሆን ዘንድ መልካም አይደለም። መጽሐፍ የሚነግረን ነው። ለአዳም ብቻ የተገለጸ ለሁላችንም ነው። ገዳማውያን እንኳን በማይበር ይኖራሉ። በማይበር በገዳም ውስጥ ይኖራሉ። በማይበር መላእክት ምሳሌ የሆኑትን መነኮሳት ጋር አብሮ ይኖራሉ። ስለዚህ ሰዎች በሰዎች ሁላችንም አንዳችን በአንዳችን ውስጥ ነው ያለ ነው። የዛኛው ቁስል የኔ አይሰማኝም የራሱ ጉዳይ የምንልበት አይደለም። የሱ ችግር የኔ ነው። እሱ መብላት መጠጣት ካልቻለ እኔም ነገ መብላት መጠጣት አልችልም። ምክንያቱም በላተኛ ያዝብኛል፣ ቀማኛ ያዝብኛል። ሰው በሰውነቱ ክብሩ መሆን አለበት። በዚህ ውስጥ መኖር ምንችል መሆን አለብን ነው። ቅዱስ ባስልዮስ ዘቂሳርያው ሲናገር ምን ይላል? ጢስ ንቦችን ከቀፎቻቸው እንደሚያባረራቸው መጥፎ ጠረንም ርግቦችን እንደሚያርቃቸው ኃጢአት እንዲሁ ጠባቂ መላእክትን ያርቃል ይላል። ግልጽ ነው አይደል? ከኔ ጋር ናችሁ? ጠባቂ መላእክትን የሚያርቀው ኃጢአት ነው። ይህ ማለት ግን እግዚአብሔር ኃጢአተኞችን አይወዳቸውም ማለት አይደለም። ኃጢአታቸውን ግን ይጸየፋቸዋል። መላእክት ሁልጊዜ ያዝናሉ። የሚጠብቁን መላእክት በኃጢአት ውስጥ ስንኖር ያዝናሉ። እኛን የሚጠብቁን ሁልጊዜ አያንቀላፉም፣ ይጠብቁናል። ቀን ያለውም ማታ ያለው ሌሊትም ይጠብቀናል። ንብ የሚያረባ የንብ ባለሙያ የሆነውን ሰው ንቦችን ከቀፎቻቸው ለማራቅ ጢስ እንደሚጠቀም ሁሉ እኛም ኃጢአት በሚስማማን ጊዜ ጠባቂዎቻችን ይርቁናል፣ ያዝናሉ። ስለዚህ ከኃጢአት እንድንርቅ በዚህ በንጽሐ ልቦና በንጽሐ ነፍስ ላይ ሳለን በልቦናው ስላለን ሁልጊዜ ወደ እግዚአብሔር እንድንቀርብ መላእክትን ማሳዘን እንደሌለብን ከዚህ መረዳት እንችላለን። ቅድስና ይበልጥ ባደገ ቁጥር እግዚአብሔርን መኖር እየተረዳን እንመጣለን። ሀልዎት እግዚአብሔርን እየተረዳን እንመጣለን። በቅድስና ውስጥ ስንኖር ሁልጊዜ ቅድስና ማለት እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ነው የሚለው። የቅድስና ሕይወት ውስጥ መኖር ስንጀምር ይህንን ደረጃ ቀስ በቀስ የምንደርስበት አባቶቻችን ደጋጎቹ ገዳማውያን ቅዱሳኑ እግዚአብሔርን እየመሰሉ ነው። ትዕቢት ከነሱ ውስጥ የለም። በትህትና ሁልጊዜ ነው የሚገለጹት። አባ እንጦንስ ገዳማዊው የገዳማውያን አባት አንድ ጊዜ ደቀ መዛሙርቱ ጠይቀውት የበጎ ነገር ሁሉ ታላቅ ነገር ምንድነው አሉት። ባጭሩ ሲመልስ ትህትና ብሎ መለሰ። የበጎ ነገር ሁሉ የመጨረሻው የመልካም የሥነ ምግባር መገለጫው ትህትና ነው። ለሰደበ ስድብ አላለም መጽሐፍ። ለገዳይ ግደል የሚል አላለም፣ አልተናገረም።
ሰይፍን ወደ ሰገባው መልስ ነው። በኃጢአቱ ውስጥ ለሚኖር ሰው ያንን ኃጢአቱን እያሳጣ ኑር አላለም። ጣት እየቀሰቀ አላለም። እንደዛ ከበጎ ነገር ሁሉ የበለጠ ራስን ዝቅ ማለት ነው። ለዚህም ነው ሊቃውንቱ ሲናገሩ ራስን ከራስ በላይ ያለ ወይም የበላይን ማክበር አሉ ተገቢ ነው። አቻን እኩያን ማክበር ደግሞ ትክክል ነው። የበታችን ግን ማገልገል ግን አምላክነት ነው ብልግልጽ ዝቅ ብሎ ያገለገለን አምላካችን ነው። ሳንፈልገው ያገለገለን የወደደን አምላካችን ነው። ስለዚህ ዝቅ ብለን ትንንሽ ታናናሽ ናቸው የምንላቸው ሕፃናትም በእድሜም ይሁን በኑሮ ደረጃም ይሁን በእውቀት ደረጃም ይሁን እነዛን በሰውነታቸው አክብረን የእግዚአብሔር የእጁ ስራዎች ናቸው ብለን አክብረን ስናከብራቸው አገልግሎታችንን አማልክት ዘበጸጋ ያደርግልናል። አምላካችን ዝቅ ብሎ እኛን አገለገለን። መጻተኞቹን በጣም ኃጢአተኞች ናቸው የተባሉትን በሱ ፊት አቅርበው ይቺ ሴት በሙሴ ሕግ መሰረት ልትደበደብ በድንጋይ ተወግራ ልትሞት ይገባታል ብለው ሲያመጡለት ከእናንተ መካከል ኃጢአት የሌለው ሰው ይውገራት አላቸው። ሁሉም ኃጢአታቸውን ተናበቡ፣ ወደ ጨለማው ሸሹ። ኃጢአት ያሸማቅቃል። ያን ጊዜ ከሳሾችሽ ወዴት አሉ አለች። በአጸፋው ክስ አልጀመረችም። ጌታ ሆይ የት እንዳሉ አላቅም አለች። ዳግመኛ እንዳትበድይ ብሎ መለሰላት። ለሚበድሉን በደል አይደለም፣ ለሚከሱን ክስ አይደለም። ለሚከሱን ሰዎች መልካም ጸሎት ነው፣ ልቡና እንዲሰጣቸው መጸለይ ነው። ክርስትና ይህንን የሚነግረን ስለሆነ ቅዱሳኑ ሕይወትን ይህንም ሲነግም ነገር ነፍስ ከጥላቻ ከርኩሰት ወይም ንጽህናን ከሚያጎሉ የነፍስ ንጽህና፣ የስጋ ንጽህና፣ የልቡና ንጽህናን ከሚያጎሉ ነገሮች ከትዕቢት፣ ከማታለል፣ ከሐሰትና ከቂም በቀል ከምሬት ሁሉ መጠበቅ ሲጀምር ጠባቂ መላእክት ሁሉ ጊዜ ከኛ ጋር ነው የሚሆነው። ደስተኛ ነው፣ በመላእክት ዘንድ ደስታ ይሆናል። ከክፉ ነገሮች ሁሉ በራቅንና በበጎነት ተገልጠን ስንኖር አዎ በጣም በዓለም ላይ አሁን ትህትና እንደ ሞኝነት ነው የሚቆጠረው። ትሁት የሆነ ሰው ዝም የሚል ሰው በጣም በሚደንቅ ሁኔታ አላዋቂ ነው። አላዋቂ ሆኖ ነው ዓለም የሚመለከተው። ይረግጠዋል፣ ይተጥቀጥቀዋል። አባ ይስሐቅ ሶርያዊው ሲናገር ምን ይላል? ዝም ማለትን ልመድ። ዝም ማለት ግን አለመናገር ማለት አይደለም። የት መናገር እንዳለብህና የት መናገር እንደሌለብህ ለይተህ ማወቅ ነው። ይህንን ካለ በኋላ መልሶ ምን ይላል አባ ይስሐቅ ሶርያዊው? አላዋቂ መሆን ይሻልሃል። አዋቂ ሆነ ከምትሰቃይ አላዋቂ ብትሆን ይሻልሃል። ምክንያቱም አንተ ከምታውቃቸው ዕውቀቶች የማታውቃቸው ዕውቀቶች ይበልጣሉና። ዓለም ብዙ ነው፣ ተመልከቱ። ብዙ ንግግሮች አሉት፣ ከዕውቀት ጋር የለበትም። በኦርቶዶክሱ ዓለም ዕውቀት ሂደት እንጂ ፍጻሜ ሆኖ አያውቅም። በዕውቀት አይደለም እግዚአብሔርን የምናገኘው። እስመ ኩሉ ዘጸዋ ስመ እግዚአብሔር ይድህን ነው የሚለው ቅዱስ ጳውሎስ በሮሜ ምዕራፍ 10 ላይ የእግዚአብሔርን ስም የሚጠራ ይድናል አለና፣ ለመጥራት ግን እንዴት ሳያምኑት ይጠሩታል አለ። ማመን ይቀድማል። ለማመን ደግሞ ያልሰሙት ሰዎች፣ ያልተማሩ ያላወቁት ሰዎች እንዴት ያምኑታል አለ። ስለዚህ ዕውቀት አስፈላጊ ቢሆንም የዕውቀት ግን ጥግ ሆኖ አዋቂ ነን ብለን እንድንመጻደቅ የሚያደርገን ነገር የለም። የክርስትናው በኦርቶዶክስ ዓለም ዕውቀት የምንለው በጥበብ የታሸ ማስተዋል የሚችል አርቆ ማየት የሚችል ለምን እንዴት ብሎ ወዴት ብሎ መጠየቅ የሚችልና ከፍርድ ይልቅ ሁልጊዜ አርቆ ማሰብ የሚችል ለትውልድ የሚያገለግል ትውልድን የሚያንጽ ነገር። ዛሬ እኛ ይህንን ተጋፍጠናል። ይህ ችግር አለብን። ነገ ግን ትውልድ ሊያልፎ የሚችለውን ለትውልድ ጥላቻን እየሰጠን ማደግ አንችልም። ትውልድ ባለበት መልኩ አሁን ያለውን ትውልድ በጥላቻ ማነጽ አንችልም፣ በበቀል ማነጽ አንችልም። ማለፍ ስንችል ግን ቅድም ያነሳውላችሁን ቅዱስ ፖሊካርፑን ቅዱስ ኢግናቲየስ የተባለውን ምጡል አንበሳን እሱን ያነሳውላችሁ በጥላቻ አይደለም ይችን ዓለም ያለፉ። እስከ 4ኛው ክፍለ ዘመን የሰማዕታት ደም እየፈሰሰ ጥላቻን አልሰበኩም። በሞታቸው ውስጥ ምንጊዜም ቅድስናን ማለፍ የሚችሉበትን ከ4ኛው ክፍለ ዘመን በኋላ ቤተክርስቲያን በአደባባይ ስትወጣ ከካታኮምብ ከግንቡ ውስጥ ከዚህ ከዋሻ ውስጥ ወጣ ለዓለም ስትታይ ያን ጊዜ ክርስቲያኖች ሰላም አግኝተው እንዲኖሩ ያደረገው የሰማዕታቱ ደም ነው፣ የቅዱሳኑ ጸሎት ነው፣ የመላእክት ተራዳይነት ነው። ስለዚህ ትውልዱ መያዝ ያለበት ከጥላቻ ይልቅ መልካም እሳቤን ይዞ መኖር። አዎ ያስቸግራል።
በጣም ከባዱ ነገር ጠላትን እየወደዱ መኖር ነው። ወዳጆቻችሁን ብትወዱ እነሱ አሕዛብ ይሄንን አሕዛብ ያደርጉታል። እኔ ግን እላችኋለሁ አፍቅር ቢጸከ ከመ ነፍስከ፣ ጠላትን ውደድ ወዳጅህንም ውደድ። ጎረቤት ያለውን ውደድ። ጎረቤት የትኛው ነው ጎረቤት እንልን እንችላለን? የትኛው ባልንጀራዬ? ቃየል ወንድሙን አቤልን ገሎ ሲመጣ የአቤል ደም ጮኸ፣ ከእግዚአብሔር ቀድመ እግዚአብሔር ደረሰ። ወንድምህ አቤል የት አለ የሚለው ጥያቄ ሁላችንም ዘንድ አሁን ይጮሃል። ወንድምህ የት ነው ያለው? ብዙ ጾም አዳሪ ወገኖች አሉ። ብዙ የሰው ጆሮ የጠማቸው የተራቡ ወገኖች አሉ። ዳቦ ላይሆን ይችላል ድምጻችን የሚሰማ ማን ይስማን የሚሉ ወገኖች አሉ። በጣም በታናሽ ቦታው ላይ ያሉ ግን ሁልጊዜ ሰው የሚረባቸው ወገኖች አሉ። የት ነው ያሉት? ቃየል አቤል ወንድምህ የት አለ ሲባል የወንድሜ ጠባቂ ነኝ ብሎ ነው የመለሰ። ዓለም እያለ ነው ያለው እኔ ራሴን እንጂ ስለሰው አያገባኝም እያለ ነው። በእያንዳንዳችን ሕይወት ውስጥ ግን እኛ ክርስቲያኖች አንዳችን ለአንዳችን መጽሔት ነን፣ መስታወት ነን። በውስጣችን እኔ በእናንተ ውስጥ እናንተ በእኔ ውስጥ አላችሁ። አነባችኋለሁ፣ ታነቡኛላችሁ። እኔም ራሴን በእናንተ ውስጥ አያችኋለሁ። ይህንን ማድረግ ስንችል ጠባቂ መላእክት የነፃ ልቡና ላይ ትልቁን ተራዳይነትን ይሰራሉ። ከክፋት ስንርቅ በበጎነቱ ስንገለጽ ምንጊዜም መላእክት ደስታቸውን ይገልጻሉ። በደስታ እንድንኖር ያደርጉናል። ሌላው ክርስቲያናዊ ሕይወት ውስጥ በምንኖርበት ጊዜ ቅድስና ያለው ሕይወት መኖር ይኖርብናል። በዚህ ውስጥ ስንኖር መላእክት ይራዱናል። ቅዱስ ጴጥሮስ ሐዋርያውም በታሰረበት ወቅት ውስጥ በግብረ ሐዋርያት ምዕራፍ 12 ከቁጥር 7 ላይ የጌታ መልአክ ባጠገቡ ቆመ ይላል። ብዙ የታሰርንበት የሥጋ እስራቶች ሊኖሩ ይችላሉ። ራሱ ሐሳባችን ራሱ በብዙ ነገር ውስጥ ገዝቶን ያለው ይሄ የሥጋ ሐሳብ ምንጊዜም በማጣት ሕይወቱ ስለምንኖር ስለ ሰማያዊ ነገር ሲነገረን ይከብደናል። ረቂቅ ነው፣ ልክ ነው። በአንድ ጊዜ እዛ አንደርስም። ሁሉም ነገር የክርስትና እድገቱ ቀስ በቀስ ዛፍ እንኳን ባንዴ ልድግ አይልም፣ ስር መስደድ አለበት። ከዛ ወደ ላይ ካደገ በኋላ ግን ይበቃኛል እድገቴን አይልም፣ ወደ ጎንም ያድጋል። ለሌሎች ዋርካ ይሆናል፣ ጥላ ይሆናል። ክርስቲያኖች ለሌሎች ቤዛ ናቸው፣ ጥላ ናቸው። እድገታችን ወደ ሰማይ ስንመለከት አምላካችንን የምናይበት፣ በጸሎታችን አምላካችን የምንለምንበት፣ ከመላእክቱ ጋር አብረን የምንዘምርበት፣ ወደ ጎን ደግሞ ለዚህ ፍጥረት ሁሉ ለሚከሰን ፍጥረት በሞት ጥላ ውስጥ እንኳን ሆነን ለሱ ለሁሉም ጥላ የምንሆንበት ክርስቲያኖች ለካ እንዲህ ናቸው የሚያሰኘን። የክርስትና ሕይወት ለአናብስት ሲሰጧቸው እንደ ምጥው ለአንበሳ ያለው አግናጤዎስ ምጥው ለአንበሳ ሲሰጧቸው ታላላቅ ታምራትን እያሉ ያላመኑት አላውያን እንኳን ሳይቀሩ እነዚህ ክርስቲያኖች እንዴት ያለ አምላክ ቢኖራቸው ነው ብለው ወደ ክርስትና ይመለሱ ነበር። አንድ የተወሰኑ ሰማዕታት በሰማዕትነት ሲያልፉ በእልፍ የሚቆጠሩ ክርስቲያኖች ይሆኑ እንደነበረ ገድለ ታሪካቸው የሚነግረን አለ። በዚህ ውስጥ እንኖራለን፣ ቅድስና ያለው ሕይወት። ስለዚህ ቅዱስ ጴጥሮስን በእስር ቤት ሳለ የጌታ መልአክ መጥቶ በፊቱ ቆመ፣ ይጠብቀውም እንደነበር እንረዳለን። በዚህ ውስጥ እናያለን። ከስህተት ትምህርት ስንነጻ ምንጊዜም ኦርቶዶክሳዊት ቤተክርስቲያንን ትምህርት የምታስተምረውን ይዘን ስንሄድ በህሊናችን መቆም ስንደር የእግዚአብሔር ረዳትነት በመላእክቱ ውስጥ ይገለጽልናል። መላእክትን ይልክልናል። በዚህ ውስጥ ሁልጊዜ የጎደለን ነገር መሙላት ይችላል። ይሄ አሁን በምድር ላይ ያለው ነገር እግዚአብሔር አስጨንቆም ብለን እንዳናስብ። ሐዋርያቱ ክርስቶስ እያስተማራቸው የነበሩትን ምዕመናን ተሰብስቦበት በነበረበት ሰዓት ላይ ሐዋርያት በጣም ስለ ሰው ልጆች የሚያስቡ ስለነበር ሳይመሽባቸው በጊዜ ሸኛቸው። የሚበላ ነገር ስለሌለን ጦማ ዳሪ እንዳናደርጋቸው፣ ጦማ አሳደራቸው እንዳትበል በጊዜ ሸኛቸው አሉት። ሐዋርያት ለስጋችንም ይጨነቃሉ፣ ለነፍስ ብቻ አይደለም። ለቁመተ ስጋ የሚያስፈልገው ነገር ይጨነቃሉ። ለዕለት ጉርሳችን ለምናስበው አምላካችንም ስለኛ ስለሚያስብ አንዳች የሚበላ ነገር አላችሁ፣ ጥቂት ዓሣ ጥቂት እንጀራ፣ ያንንም ባረከላቸው፣ ተትረፈረፈ፣ በሉም ጠጡም ደስ አላቸው። ለነፍስ ምግቧ የሆነውን ቃለ እግዚአብሔርን ከመገባቸው በኋላ ለስጋ ደግሞ የሚያስፈልገውን ሰጣቸው። ከኔ ጋር ናችሁ? በስጋ ለተጨነቅንበት ነገር መሙላት የሚችል እግዚአብሔር ነው፣ ዓለም አይደለም። አያስብልንም? ያስብልናል። ከዚህ በላይ ግን የተራብንበት የነፍስ ረሃብ አለን።
እግዚአብሔርን ወደ መምሰል የሚያቀርበን ወደዛ የምንሄድበት እሱን መሙላት ስንችል ሁሉ ጊዜ እግዚአብሔርን ወደ መምሰል እንቀርባለን። ምክንያቱም እኛ የሥጋ ጥርቅም ብቻ አይደለንም፣ ነፍስ መንፈስ የሚባል ማንነት አለን። በዚህ ውስጥ መኖር እንችላለን። ይህንን እናያለን። አሁንም በዚህ ህይወቱ ስንኖር በቅድስና ህይወታችን ስንኖር ምን ጊዜም እግዚአብሔር ጠባቂ መላእክት ምዕመናንን በመከራ በስደትና በፈተና ውስጥ ሁሉ ጊዜ ያጠነክረናል። በፈተና ውስጥ እንኳን ሆነን እሱን ፈተናውን መልካም አድርጎ እኔ እግዚአብሔር ስንዴ ነኝ ኢግናቲዮስ የተናገረው ቅዱስ የታላቅ ሰማዕት ምጥውላ አንበሳ የተናገረው እኔ እግዚአብሔር ስንዴ ነኝ። ስንዴ መስዋዕት ነው፣ ለቤተ መቅደስ የሚቀርብ ነው። በአናብስት ውስጥ እፈጫለሁ፣ ክርስቶስንም እመስላለሁ፣ ሰማዕትም እሆናለሁ አለ። በሞት አልተሰቀቀም፣ በመከራ ውስጥ ደስ አለው። መልአኩ መጥቶም ተራዳው። በመልአኩ ሁላችንም የጎደለን ነገር የሚያስጨንቀንን ነገር አምላካችን ይረዳናል፣ ከፈተና ያወጣናል። በዚህ በምናስበው በምናወጣው ኑሮ አልተሟላለንም፣ ህይወት ተመሰቃቅላለች፣ የጎደሉ ብዙ ነገሮች አሉ። ነገር ግን ሁልጊዜ እግዚአብሔር ከኛ ጋር ስላለ እስትንፋሳችን እስክትቆረጥ ድረስ ግን መልአኩን ይልክልናል። አንድ ቀን እግዚአብሔር የምንፈልገውን ነገር ይሰጣል። ከዚህ በላይ ግን የሰማይ ዋጋ አለን። ሰማይንና በሰማይ ያለውን ክብራችን እንወስዳለን። ሌላው ጠባቂ መላእክት በቴዎሲስ በግሪክኛው ቴዎሲስ እናንተ የመለኮት ባህሪ ተካፋዮች ናችሁ የሚለውን የቅዱስ ጴጥሮስን መልእክት ምክንያት አድርገን በዚህ ውስጥ ደግሞ እርዳታቸውን እንመለከታለን። አማልክት ዘበጸጋ የሚያሰኝንን በጣም የሚደንቀው ነገር የእግዚአብሔር ቤተሰቦች ሰው በተለይ ኦርቶዶክሳዊ ትምህርት እኛ በምድር ላይ የቀረን ሰው የሚባል ግዙፍ እንደው እዚሁ ላይ የምንቀር ሰዎች አለንም ከሞትን በኋላ ትንሣኤ ያለን ብለን የምንሰብክና እግዚአብሔርን ወደ መምሰል ነው የምንቀርበው ብለን የምናምን ሰዎች በጣም በሚገርም ሁኔታ ሰው በራሱ ሰውነቱን ንቆት ሰውነቱ ወደ ጎጥ ወርዶ በወንዝ ተከልሎ ወንዘኛ ለመሆን በጣም ጥረት ላይ ነው አሁን ያለው። እኔና ራሴ ብቻ ብሎ ነው የሚያስበው። እንደውም በተሳሳተ መልኩ ሰው ራሱን ወዳድ ነው ይላሉ። ሰውማ ራሱን ቢወድ ተፈጥሮን ያከብር ነበር። ሰው አሁን ያለው በዚህ በምድር ላይ እየተሰቃየ ያለው ለራስ ጥቅም ብቻ በመቆሙ ነው። እኔ ብቻ ላግኝ ነው፣ ሁሉን ነገር ለኔ ብቻ ነው፣ እኔ ብቻ መታየት አለብኝ ነው፣ እኔ ብቻ ነው ማድረግ ያለብኝ፣ እኔ ብቻ ነኝ አዋቂ፣ ሌላ አዋቂ የለም ነው። ይሄ ነው በደሉ፣ ይሄ ነው ክፉ ነገር። ራስህን በምትወድበት የመውደድ ቋንቋ ሌላውን ውደድ ነው የሚለው። ራሳችሁን ጥሉ አላል፣ አክብሩት። ሰዎች ራሳችንን አክብረን ዝቅ ብለን ግን አምላካችን ዝቅ ብሎ በመስቀል ላይ ሆኖ የሚሰሩትን አያውቁምና ይቅር በላቸው እንዳለ እኛም ዝቅ ብለን ለወገኖቻችን ክፉ ላደረጉብን በክፋት አይደለም መግለጽ ያለብን። ዝቅ ማለት አንድ ቀን ልቦናቸውን መቀየር የሚችል ኃይል አለ። እግዚአብሔር ይገልጽልናል። መልአኩን ልኮ ይረዳቸዋል። ለክፎች ሰዎች ክፋትን አይደለም መመኘት ያለብን፣ መጸለይ መለመን ያለብን። ይሄ ኦርቶዶክሳዊ ይዘት ነው። ቅድም ያስቀመጥኩት አትናቴዎስ ዘእስክንድርያው ሲናገር እኛ ነው የሚለው ይሄ ነው ጥጋችን፣ ዳራችን፣ የመጨረሻችን ክርስቲያኖች እኛ አማልክት ዘበጸጋ እንባል ዘንድ በጸጋ በስጦታ ነው። በስጦታ አማልክት ዘበጸጋ እንባል ዘንድ አምላካችን ኢየሱስ ክርስቶስ ቃል ወልደ እግዚአብሔር ሰው ሆነ ነው ቢለን፣ ሰውነታችንን አከበረልን። ክቡራን ነው። የሰው ልጆች ክቡራን ናቸው። ሰው ራሱን የቻለ መብት አለው፣ ሐሳብ አለው። ሐሳቡን የሚያዳምጥለት ያስፈልገዋል። ሐሳቡን መናገር የሚችልበት ቋንቋ አለው፣ ቃላቶች አሉ። እነዚህ ቃላቶች ግን ወደ እግዚአብሔር በሰጠው ተጠቅሞበት ሰዎችን ሊጠግንበት የሚገባ መሆኑ በዚህ መረዳት እንችላለን። ቴዎሲስ ስንል ወይም አማልክት ዘበጸጋ የሚባለው በጸጋ አማልክት ትባላላችሁ፣ ታናናሽ አማልክት ትባላላችሁ። ደጋጎቹን እኮ ሙሴን ለምሳሌ ትመለከቱ እንደሆነ እኔ ኃይሉን እሰጣለሁ እናንተም ታናናሽ አማልክት ትባላላችሁ። ባህርን መክፈል እንኳን ስልጣን ተሰጥቷቸዋል። እኛ ብዙ ጊዜ ትመለከቱ እንደሆነ ሰዋዊው ባህሪያችን ራሱ ተናውጦብናል፣ ማይበል መጥቶታል። በብዙ የሥጋ ፈቃዳት ውስጥ ተመተዋል። በዚህ ውስጥ ሳለን እንኳን አማልክት ዘበጸጋ ወይም ሱታፊ አምላክ ያላቸው ፍጥረታት መሆናችን ከተረዳን እሱን መስለን የምንሄድበት ቅዱስ 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 እያልን ከመላእክት ጋር አብረን የምንዘምርበት መሆኑን ከተረዳን ምንጊዜም ልዕልናችን ከፍ ያለ ነው። ዝቅ ብለን ስንገኝ በትህትናችን እንጂ ሰውነታችንን በክፋት ዝቅ አናድርገው።
በእርገት ከፍ ያደረገን አምላክ ሁልጊዜ አዳም ከኛ እንዳንዱ ሆነ ብሎ ይህንን አካላችን በተለይ ቅዱስ ባስልዮስ ሲናገር ያልተዋሃደውን አላሳረገውም ነው የሚለን። ከኛ ጋር ስለተዋሃደ ፍጹም ሰው ፍጹም አምላክ በቅድስት ድንግል ማርያም ማኅፀን በጠባብ ደረት በአጭር ቁመት ተወስኖ ተወልዶ እኛን ስላገለገለን እሱ እኛን ሆነ፣ እኛ የሆነውን ሁሉ ሆነ ነው የሚለው። ከኃጢአት በስተቀር እኛን ሆነ ነው የሚለው። በዚህ ሕይወት ውስጥ ሁላችንም ከፍታውን የምናገኘን። ይህ ማለት ግን ንስሐን የምንይዝበት፣ በበጎ ስነ ምግባር የምንገለጽበት፣ ጸሎታችን በጸሎት የምንደገፍበት፣ በሌላ መደገፊያ የለንም። ክርስቲያኖች ሌላ መደገፊያ የለንም። ክርስቶስ በመራን መንገድ ውስጥ በመልካም ስነ ምግባር ውስጥ የምንገለጽበትና ሁልጊዜ በቤተ ክርስቲያን ድምፅ ውስጥ የምንኖርበት፣ ቤተ ክርስቲያን በምትነግረን ደወል ውስጥ ራሳችን ቃኝተን የምንኖርበት ሲሆን ወደ ሱታፊ አምላክ እየሄድን ነው። አሁን ቅዱሳን መላእክት በቅድስና እንድናድግ እርዳታውን ይሰጡናል። ከአምላካችን ጋር በህብረት እንድንኖር አምላካችንን መስለን በዚሁ በመልካም እያመሰገንን እንድንኖር እርዳታውን ይሰጡናል። ስለዚህ በሱታፊ አምላክ ሕይወት ውስጥ ትልቅ እገዛን የሚሰጡን ስለሆነ በዚህም እንጽናናለን። ሕይወታችን እሱን ስለሚመለከት ለሰማያዊ መንግስት ስንዘጋጅ ምንጊዜም ጠባቂ መላእክት እኛን እርዳታ ይሰጣሉ። ጠባቂ መላእክት ምዕመናንን በምድራዊ ሕይወት ብቻ አይደለም የሚረዱት፣ እግዚአብሔርን ፊት ስንቆም ጠበቃ ነው የሚሆኑ፣ ይረዱናል። በዚህም እንጽናናለን። ለዚህም ነው ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? መላእክት የጻድቃንን ነፍሳት ተቀብለው ወደ ተዘጋጀላቸው ስፍራ ይመሯቸዋል ይላል። በስጋ ብቻ አይደለም የሚረዱን። ባረፍን ጊዜ ነፍስ ከስጋችን ስትለይ በእግዚአብሔር ፊት ነው። አሁን ይሄ ደግነትንም የሰራነው ስራ ሁሉ በእግዚአብሔር ፊት ስለሚቆም ደግ ነገር የተናገረች አንደበት እምተናበቦ ይሄ ይሳርምሞ ከመናገር ዝምታ ይሻላል። ያ ማለት ግን አለመናገር ማለት አይደለም። የት ጋር መናገር እንዳለብኝ የት ጋር አለመናገር እንዳለብኝ ለይቼ ማወቅ ነው። ለማን ነው የምናገረው? በንግግራችን ሰዎችን ልናደክም እንችላለን። እግዚአብሔርን ልናስከፋ እንችላለን። ሰውን መበደል ደግሞ በጣም እግዚአብሔርን መበደል ነው። ሰው ክቡር ነው። ቅዱሳኑን መላእክት በምድር ላይ ብቻ ሳይሆን ነፍሳቸው ሲለይ ከእግዚአብሔር ፊት ያቀርቧቸዋል ነው። አትናቴዎስ ቅዱስ ዮሐንስ አፈወርቅ የሚነግረን ይሄ ነው። እያንዳንዱ ቀን የዘላለም ሕይወትን በማሰብ የምንኖር ከሆነ ራሳችንን እንዲህ ብለን መጠየቅ አለብን። ጠባቂ መላእክቴን ዛሬ ጠባቂ መላእክቴ በድርጊቴ ደስተኛ ነው ወይ? ይበልጥ አምላኬን ኢየሱስ ክርስቶስን እመስላለሁ ወይ? ሰማያዊት መንግስትን ለማግኘት ተዘጋጅቻለሁ ወይ? እነዚህ ጥያቄዎች መመለስ አለባቸው። የእግዚአብሔር ቤተሰቦች ይህ በሂደታችን በምንኖረው ሕይወት ውስጥ የምናየው ነው። የሚጠብቁን መላእክት ደስተኛ ናቸው ወይ? በሂደቶቻችን፣ በውላችን ሁሉ፣ በስራችን ሁሉ አብዛኛው ስራዎቻችን፣ ንግግሮቻችን ሽንገላ ካለ ደስተኞች አይሆኑም። በሐሰት የምንኖር ለሰዳቢ ስድብን የምናገኝ ከሆነ እግዚአብሔር መላእክት ደስተኞች አይሆኑም። ክርስቶስን እንመስላለን ወይ? የሚሰሩትን አያውቁምና ይቅር በላቸው። በደል ለበደሉን ሁሉ በደልን አይደለም ይቅር በላቸው። ዘመን ሙሉ የበደለውን በቀኝ የተሰቀለውን ሽፍታ በመንግስት በመጣ ጊዜ አስበኝ፣ ያቺ ቃል ብቻ ዛሬ በገነት ትገባለህ እስኪባል ድረስ ተደረሰ። ቃላቶች ያንጻሉ፣ ይገላሉ። ሰማያዊ መንግስትን ሁል ጊዜ እናስባለን ወይ? ጠባቂ መላእክት ምን ጊዜም እግዚአብሔርን መፍራት እንዲኖረን እድል ይሰጡናል። ይህ ማለት ደግሞ እግዚአብሔርን መፍራት ራሱ የጥበብ ሁሉ ጥበብ ነው። በጥበብ መኖር ነው። ብዙ ጊዜ ሊቃውንቱ እንደሚናገሩት እውቀት ብቻ ሁሉ ነገር የሚያከናውን ይመስላቸዋል። በኦርቶዶክስ ዓለም እውቀት ከእውቀት በላይ ቅድስናን፣ ከቅድስና በላይ መንፈሳዊነት። ስለዚህ በመንፈሳዊ ነገር ምክንያቱም እውቀት ይላሉ አይምሮዊ ነው። እውቀት አይምሮን ትመግባለች። አይምሮ አዋቂያን ነው የምታደርገን። ጥበብ ወይም ደግሞ ማስተዋል ግን ለባዊት ናት። አርቀን እንድናይ ማሰብ ባወቅኩት እውቀት እውነት ስለመናገር ትክክለኛውን እውቀት አውቄያለሁ ወይ? የምናገረው ንግግር ለዛኛው ይጠግናል ወይ? ለትውልዱ ማሻገር የሚችል ነገር ነው ወይ የተናገርኩ ያለሁት? ማስተዋልን ይፈልጋል። በጥበብ የታሸችውን እውቀት መያዝ እንድንችል ነው። እዚሁ ላይ እንግዲህ ጥበብ ይሄንን ከሆነ
እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም ነው የሚለን። ቅዱስ አባ እንጦንስ ሲናገር ሁልጊዜ ዘወትር የእግዚአብሔር ፍርሃትን በዓይኖቻችሁ ፊት አኑሩ ይላል። የእግዚአብሔርን ፍርሃት በዓይኖቻችሁ ፊት አኑሩ። እግዚአብሔርን መፍራት ሰዎች በጣም የሚገርመው ነገር ራሳችንን ማክበር ሲያቅተን ሌሎችን ማፈር አንችልም። ሰው ራሱን ማክበር ሲጀምር ማክበር ከራስ ነው የሚጀምረው። ማክበር ማለት ራስን ማክበር ተፈጥሮን ማክበር ማለት ነው። እኔ የተፈጠርኩት የራሴም አይደለሁም። በነገራችን ላይ ሰዎች የራሳቸውም አይደሉም። ቅዱስ ጳውሎስ ሲናገር አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ቅዱስ ጴጥሮስም የመንፈስ ቅዱስ ማደሪያዎች ናችሁ። ራሱ ቅዱስ ጳውሎስ መልሶም ይልናል የራሳችሁ አይደላችሁም፣ በደሙ የተገዛችሁ የእግዚአብሔር ቤተ መቅደሶች ናችሁ ነው የሚለው። ቤተ መቅደስ ጸብ፣ ክርክር አያስፈልጋትም። ቤተ መቅደሱ ሳሜት አይመቸውም። ቤተ መቅደሱ በቀል አይመቸውም። መለያየት አይፈልግም። ቅንነት ብቻ ነው የሚፈልገው። ስለዚህ የራሳችሁ አይደላችሁም ብሎ የግል ማንነታችንን ጥያቄ ውስጥ አስገብቶ እንዴት ነው የሰው ልጅ በወል ማንነቱ ስቃይ የሚያየው? ከዚህኛው ወንዝ ነው የመጣሁት ከዛኛው ነው ብሎ ስቃይ የሚገባው? ሰው በሰውነቱ ክቡር ነው። ሰውን ማክበር ብቻ ነው። በሚናገረው ቋንቋ መግባቢያ ነው። ዕውቀት ሆኖ አያውቅም፣ ወይ ደግሞ የሰው ልጆች መለኪያ ሆኖ አያውቅም። በመናገራችን ብዙ ነገሮች መረዳት እንችላለን። መጻሕፍትን ማንበብ ማወቅ እንችላለን። በአካባቢ ያለውን የባህሉን ሂደት መረዳት እንችላለን። መልካም ነገር ነው። ግን የልዩነት መንገድ ሊሆን አይገባም። ልክ ነው። በመጀመሪያው በባቢሎን ዘመን ቋንቋ ልዩነት ሆኖ የልዩነት ምልክት ሆኖ ተገልጿል። በጰራቅሊጦስ ግን ቋንቋ በራሱ በቋንቋ ውስጥ ሰዎች አንድ እንዲሆኑ ተደርጓል። ድምፃቸውን ሐዋርያት እንዲሰሙ ተደርጓል። ቋንቋ ስለተገለጸላቸው በዛ የተለያዩ ዓለማት የመጡት ክርስቲያኖች የሐዋርያትን ወይም አይሁዳውያን የሐዋርያትን ቋንቋ ሰምቶ እነዚህ የሚናገሩት ብለው አምላካቸውን እንዲሰሙ እንዲያደምጡ ተደርጓል። ልዩነትን መሆን አይችልም። በያዝኩት የቆዳ መልክ ማን ነው ልባል አይገባም። በተወለድኩበት አካባቢ የገሌ ነው መባል ሰው ነው የሚባል ነው ማንነት ያለኝ። በሰውነት ገዝፎ ሲመጣ ያን ጊዜ ነው ወደ ስነ ምግባር ጠባይ ማሰብ የምንጀምረው። በስነ ምግባር ውስጥ በፍቅር ውስጥ መገለጽ እንደሆነ ፍቅር ማለት ሊቃውንቱ ሲናገሩ በልቦና ላይ የተተከለ የመውደድ ኃይል ማለት ነው። ንጹህ የሆነ ደግነት ያለው እየጠሉ መውደድ። እየጠላ ነው የወደደን አምላካችን እኔንም እሰሉ ነው ያለው። ዝም ብሎ ዓለም ሲጠላን እያፈቀር ነው መኖር። በሞት ውስጥ እንኳን ስንግ ደስ እያለን መሄድ። ይሄ ረቂቅ ነው። ዓለምን ማሸነፍ ማለት ይሄ ነው። ሲገል በመግደል አይደለም፣ ሲጠላ በመጥላት አይደለም፣ ሲዋሽ እየዋሸን መኖር አይደለም። እውነትን እየገለጽን እውነት አንጻራዊ ሆና አታውቅም። በክርስትናው ዓለም እውነት ናት፣ አማናዊት ናት። ምክንያቱም እግዚአብሔር እውነት ስለሆነ በእውነት መኖር እንጀምራለን። በዚሁ ሳለን እንጦንስ እንግዲህ ሲናገር አባ እንጦንስ የአባቶቻችን አባት ሲናገር ምን ይላል? የመነኮሳቱ አባት ዘወትር እግዚአብሔርን ፍርሃት በዓይናችሁ ፊት አኑሩ። እግዚአብሔርን መፍራት ማለት የቅድስና ፍርሃት ማለት ነው። ይሄ የሥጋ ወይም ደግሞ የባርነት ፍርሃት ነገሮች ይመጣሉ፣ እጠፋሉ። አሁን ብዙ የሚያስፈሩ ነገሮች አሉ፣ ምን እንደሚከሰት ማናውቃቸው። ዛውን ለምንሄድባቸው ለምንነሳባቸው ነገሮች የተለቆ የማይመስሉ እንዲህ ቢመጣብኝስ እንዲህ ቢሆንብኝስ ብለን የምንፈራቸው ብዙ በህይወታችን ውስጥ የሥጋ ውጣ ውረዶች አሉብን። እግዚአብሔርን መፍራት ማለት ግን የአክብሮት ፍርሃት ነው፣ ዝቅ ማለት ነው። ዝቅ ብለን እግዚአብሔርን ማገልገል ነው። እንጦንስ የሚያስረዳን ይህንን ነው። ክርስቲያኖች ለእግዚአብሔር ክብርን ቅድስና ያለውን ክብር መስጠት አለብን። በህሊናችን ድምጸት ውስጥ መኖር አለብን። ለህሊናችን መታዘዝ። ህሊና ዳኛ ነው። በየትኛውም ቀን የሰራነውን ነገር ማታ ስገባ የሰራው ምንድነው ይለናል። ምንድነው ያደረግከው ይላል። ከህሊና ዳኝነት ማምለጥ አንችልም። አንዳንድ ጊዜ ህሊናችን እንሸሸዋለን። ህሊና ለመሸሽ ባልተወሰኑ ነገሮች ውስጥ እንገባለን። ከተለያዩ ቦታዎች እንሸሸጋለን። ህሊና ሁሉ ጊዜ ነፍሳችንን ያጨማድደዋል። ክፉ ነገር ሰርተን ከሆነ ደግ ነገር ያደረግን ከሆነ መልካም ነገር ከሆነ ግን ይሄ መልካም ነው፣ ይሄ የተደረገው ግን እኔ አይደለሁም መደረግ ስላለበት ነው፣ እኔ መብላት ስላለብኝ ያም ወገኔ መብላት አለበት ብለን እናስባለን እንጂ ስለሰጠውት አይደለም። እንደውም ሰዎች ስጦታን ሳይሆን አካፋዮች ናቸው። ሁለት ያለው አንዱን ይስጥ። ይህ ቋንቋ ማካፈል እንጂ ፍጹም ስጦታ አይደለም። ፍጹም ስጦታ ሲሆን ግን ወጣቱ ባለጸጋው ሰው ክርስቶስ ፊት ቀረበና መንግስትን እንድወርስ ምን ላድርግ አለው። ሕግጋትን ፈጽም አለው።
ያም ወጣት ሰው ባለጸጋ ምን አለ? ይህንንማ ከልጅነቴ ጀምሮ ፈጽሜያለሁ። እንግዲያስ አለ ፍጹም ልትሆን ከወደድክ ያለህን ሽጠህ ለውጠህ ለነዳያን ሰጠህ ተከተለኝ አለው። እንዳለመታደል ሆኖ አላደረገውም። ከኔ ጋር ናቸው። ፍጹም ስጦታ ማለት ያለንን 100% መስጠት ማለት ነው። ለእኛም የሚያስብ አምላክ ግን ሁለት ያለው አንዱን ይስጥ ነው ያለው። ብዙ ሐሳብ ያለን ሐሳቢያችንን እናካፍል። መልካም ሐሳቢ ብዙ ከእውቀት ጋር የተያያዙ የጥበብ ሂደቶች ካሉብን አንሸሽግ፣ ለወገናችን እንስተው። ብዙ ወጣቶች ዛሬ በብዙ ጭንቀት ውስጥ ነው ያሉት። እናቴ አባቴ ፊት መሞት የለብኝም ብለው በረሃ ውስጥ እየሄዱ ነው ያሉት። ወንዝ ባህር እየወሰዳቸው ነው ያለው። ለነሱ መልካም ሐሳቤን ነገር ይሄም ይሻገራል፣ እናልፈዋለን። የምንሻገርበት መንገድ መልካም ሐሳቢያችንን መለገስ፣ በዚህ ውስጥ መኖርን፣ መልካም ነገሮችን ይዘው መኖር ህሊናችንን ብቻ ሳይሆን ለፈተናዎቻችን ፈተናን ለሚፈጥሩ ነገሮች ሁሉ ራሳችንን ጥንቁቅ አድርገን መሄድ አለብን። ከመላእክቱ ጥባቂት ጋር በተሻለ ሁኔታ በምን መልኩ ልገናኝ ብለን መጠየቅ አለብን። መንፈሳዊ ህይወታችን በሚፈጠርበን ውድቀት ውስጥ ወይም ድቀት ሊገጥመን ይችላል። ያ ውጊያ ነው፣ አይቀርም። እንወጣለን፣ እንወርቃለን፣ እንነሳለን። ምክንያቱም ስጋ ለብሰናል። በዚህ ውስጥ የሚጋፋን ፈታኝ ሆነ የቀረበ አምላካችንን እንኳን ፈትኗል። የሚጋፋን አለ። በዚህ ጊዜ ህይወት ውስጥ እኛ ምንጊዜም ለፈተና እንዳንጋለጥ በጸሎት የምንተጋ ትሑታን መሆን አለብን። ጠባቂ መላእክት በሰዎች ንስሐ ውስጥ ትልቅ ድርሻ አላቸው። ንስሐ በሚገባ በአንድ ክርስቲያን ኃጢአተኛ በእግዚአብሔር መልአክ ፊት ትልቅ ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 10 ላይ መጽሐፈ መነኮሳት ሲናገር ምን ይላል? ንስሐ ሰተውበት ጸጋ እምድህረ ጸጋ። ንስሐ ማለት በጥምቀት ካገኘንበት ልጅነት ካገኘንበት ሁለተኛ የይቅርታ በር ነው ብሎ ይነግረናል። አረቦን ነው። የሰው ልጅ ጥምቀት ካገኘ በኋላ እንደገና ኃጢአት ሊስማማው በሚችልበት መንገድ ላይ ሲሄድ ሊወድቅ ይችላል። ከውድቀት የምንነሳበት ደግሞ ንስሐ ማለት መጸጸት ማለት ብቻ አይደለም። ቀድሜ በተናገርኩት ኃጢአት ዳግመኛ ያንን ኃጢአት ላለመስራት ቃለ መሐላ መፈጸም ማለት ነው። ከአበ ነፍስ ቀርበን የምንናገራቸው በዚህ ነገር እጠየቃለሁ ብለን ስንናገር አምላካችን ይረዳል። በዚህ ውስጥ ይሄንን ስናቀርብ አምላካችን መላእክቱም በሰማያትም ደስ እያላቸው ይኖራል። ለዚህም ነው አሁን ቅዱስ ኤፍሬም ሶርያዊ ሲናገር የንስሐ እንባ ከብዙ ምድራዊ ሀብቶች ይልቅ የከበረ ነው ይለናል። ሀብት ካገኘንበት የበለጠ ነው በንስሐ ስናነባ። ሰዎችን በድለን እንደሆነ በደሌ ጥሩ አይደለም ብለን ውስጣችን ሲያዝን፣ ሰዎችን አስከፍተን ከሆነ እግዚአብሔርን በድለን አስቀይመነው ከሆነ በእንባ ንስሐ ውስጥ ስንኖር የከበረ ካለን ሀብታችን የከበረ ነገር በእጃችን እያዝን ነው። ቅዱስ ኤፍሬም የሚነግረን ነው። ንስሐ የንስሐ እንባ ነፍስን ሁሉ ያጥባል፣ ነፍሳችንን ንጹህ ያደርጋል፣ ልባችንን ሁሉ ያነጻናል፣ በመንፈሳችን የበቃን ያደርገናል። እነዚህ ሶስቱን ማዕረጋትን ይዘን እንድንሄድ እድል ይሰጠናል። በእኛ ውስጥ ያለው የእግዚአብሔርን መምሰል ታላቅ ጸጋን ይዘን እንድንሄድ እድል ይሰጠናል። ከእግዚአብሔር ስንርቅ የሚያዝነው አምላካችን እግዚአብሔር ጠባቂ መላእክቶቻችንም ያዝናሉ። ምንጊዜም ከተግባሮቻችን በሄድን ቁጥር ወደ ድህነት ወደ ተባለው ድህነትን ወደምናገኝበት ሱታፌ አምላክ ወይም ቴዎሲስ በግሪክኛው ወደዛ የምንሄድበት ጉዛችን ይሰናከላል። በሐዘን ውስጥ እንድንኖር ያደርገናል። ኃጢአት ምንጊዜም ያሸማቅቃል። ኃጢአትን ተናዘን ከልብ እግዚአብሔርን በምንቀርብበት ጊዜ በምሕረት እንድንኖር ጸጋውን እናገኛለን። በዚህን ሰዓት ንስሐ ስንገባና ከእግዚአብሔር ጋር ስንገናኝ ሰማይ ራሱ ደስ ይለዋል። ጻድቃን ደስ ይላቸዋል። ቤተክርስቲያንም ትዘምራለች። ጠባቂ መላእክትም በጣም ደስ ይላቸዋል። ሁልጊዜ ከኛ ጋር ነው ያሉት። በተጨነቅንበት በጎደለን ነገር ሁሉ እንኳን እንዳንተክዝ፣ ጎሎብናል ብዙ ነገር፣ በስጋ ማግኘት ያለብን ነገር አላገኘንም። ነገር ግን በዚህ ጉለት ውስጥ ግን ደስ የሚያሰኝ ነገር ይሰጠናል። በጥቂት ነገር እንደሰታለን፣ ህይወት እናገኛለን። ማንኛውም ኃጢአት ከመለኮታዊ ምሕረት ውጭ ሆኖ አያውቅም። ሁልጊዜ እግዚአብሔር ይጎበኘናል። በመለኮታዊ ቅፍ ውስጥ እንኖራለን። በቅዱሳት መጻሕፍት ውስጥ እግዚአብሔር የሰው ልጆችን ሁልጊዜ ዘወትር እንደ ሰው አይደለም፣ አይተውንም። በደል በድሏል ብላ ሁልጊዜ ይናፍቀናል። በንስሐ እስክንመለስ ድረስ ይናፍቀናል፣ ያገኘናል። እሱም በንስሐ ውስጥ ስንሄድ የርኅራኄ ሰዎች እንድንሆን የርኅራኄውን ነገር ይገልጽልናል። በዚህ ህይወት ውስጥ ጠባቂ መላእክት
ኦርቶዶክሳዊ መንፈሳዊ ውጊያ ውስጥ ምድል ይሰጡናል። እኛ ጋር አብረው ነው ያሉት። የምንዋጋው ዲያብሎስ ሸንገለ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ጦር ሁሉ አንሱ ይለና መንፈሳዊ ጦር ወንጌሉን፣ ትሕትናውን፣ መልካም ሐሳቢውን ይዘን እንድንሄድ ይነግሩናል። መቃርስ የተባለው ታላቁ አባት ገዳማዊው ሲናገር ምን ይላል? እግዚአብሔርን የምትሻ ነፍስ ከክፉ ሐሳቦች ጋር ዘወትር መዋጋት ትጀምራለች ይላል። ከኔ ጋር ናችሁ? እግዚአብሔርን የምትፈቅድ ሁልጊዜ ያችን ነፍስ መንፈሳዊ ውጊያ አለባት። ከዛ እንድንወጣ ያደርገናል። አሁን የተጠመድንበት አይምሯችን የተጠመድንበትን ነገር ይዩት። ምንጊዜም በብዙ ነገር የደከምንበት ነገር ራሱ አልሞላም፣ የጎደለ ነው። ይህ እንዲሞላልን ግን መጀመሪያው ታላቁን ነገር ማሰብ፣ የነፍስ ዋጋችንን ማሰብ አለብን። ሐዋርያት በዚህ ውስጥ ነው ያሉት። ጠባቂ መላእክት ክርስቲያኖችን ሁልጊዜ ከትዕቢት እንድንርቅ፣ ይሄ ራስን ከእግዚአብሔር በላይ ከፍ አድርጎ ዲያብሎስ የወደቀበት የሰው ልጆች ከክብር ዝቅ ያሉበት እኛም አማልክት ዘበጸጋ የሚባለውን ዋጋ ከማግኘታችን በፊት የሰው ልጅ በጸጋው እያመሰገነ በገነት ይኖር ነበር። ነገር ግን አምላክነትን ተመኘ፣ ዝቅ አለ፣ ወረደ። አምላካችን የሰው ልጅን ሲመለከተው በምድር ላይ ሲቅበዘበዝ ሳይ አዘነለትና ራሱ ስጋችንን ለብሶ ከኃጢአት በቀር እኛን መስሎ ወደ ልዕልናው ከፍ አደረገን፣ አሳረገን። ያንን የእርገት ሕይወትን ነው የምንመለከተው። ቁጣን ማራቅ አለብን። ሰላምና ፍቅርን ሁልጊዜ ከኛ ጋር መያዝ። ሱራፊም የተባለ የቤተክርስቲያን ጸሐፊ ሲናገር ምን ይላል? አንተ ከራስ ጋር ታረቅ፣ ከራስ ጋርም ሰላም አድርግ። አንተ ከራስ ጋር ስትታረቅ በዙሪያ ያሉ በሺህ የሚቆጠሩ ነፍሳት ሰላምን ይጀምራሉ። ከራስ ጋር ስትታረቅ ሰማይና ምድርም ካንተ ጋር ይታረቃሉ ይላል። ግላዊ ግለሰባዊ የሆኑ ቁጣዎች፣ ሰላም ማጣት አገርን ይረብሻሉ። ሰላምን መያዝ ነው። ከፍቶታት ወይም ከስጋ ፈቃዳት የራቀን መሆን አለብን። የሰው ልጅ ክብሩ ታላቅ ከመሆኑ የተነሳ ዝቅ ማለት ዝቅ የሚያደርገን በስጋ እንድንገለጽ የሚያደርገን የስጋ ፈቃዳችን ነው። መብላት፣ መጠጣት ወይም ደግሞ ይህንን ዓለም መስሎ መኖር በራሱ ዝቅ እያደረገን ነው። ከዚህ ዓለም ሕሳቤ በወጣን ቁጥር ግን ወደ ተስፋው እንቀርባለን። ተስፋን በቆረጠን ጊዜ እምነታችን ይደክማል። የመንፈስ ቅዱስ መንፈሳችን እንዲሁ ስንፍና በተስማማው ሰዓት በቅድስና ውስጥ ማደግን እናቆማለን። በቃ መልአኩም ከዚህ ውስጥ አሁን ባለው ሁኔታዎች መላእክት እኛን ለመረዳት በዚህ ህይወት ውስጥ ሳለን አሁን በደንብ መረዳት ያለብን ይሄን ነው። ትዕቢት ለኛ ለክርስቲያኖች ገንዘባችን አይደለም። ቁጣ መልካም ነገር አይደለም። በመቆጣት ምንም ነገር ማንጻት አንችልም። ቅናት የሚባል ክፉ ነገር ከኛ ውስጥ ሊገኝ አይችልም። ምክንያቱም ግንኙነታችንን ይረብሹታል። የሚቀና ሰው እኛ ለመልካም ነገር ነው ቀናተኞች መሆን ያለብን እግዚአብሔር መንግስቱን ለመውረስ። ተስፋ በመቁረጥ ህይወት ውስጥ ደግሞ ህይወታችን ለሰከንድ ጸንታ አትኖረም። በመንፈሳችን ደግሞ ስንፍና ውስጥ ባለን ጊዜ ሁልጊዜ ጠባቂ መላእክት ያዝናል። እግዚአብሔር ራሱም ሊራዳድ የሚችል ነገሮች ሁሉ ይደክማል በእውነቱን ለመናገር። ነገር ግን እኛ ከፈተና ስንርቅ እግዚአብሔር ራሳችንን እንድናጽነጽ እድል ይሰጠናል። ስለዚህ በጸሎት መትጋት፣ ጸሎት ብቻውን ሳይሆን ፍቶታትን የሚያደርቀውን ደግሞ ጾምን መያዝን አሁን ያዝነውን በቅዱሳት መጻሕፍት ደግሞ ንባብና ትርጉም ሁልጊዜ ታንጸን መኖርን መልመድ ነው። ይህንን ካልኩኝ መጨረሻዎች ላይ የመንፈሳዊ መሰላል በተባለው መጽሐፉ ላይ የጻፈው ቅዱስ ዮሐንስ ዘሰዋስው ወይም በዛ ዘመን ላይ የነበረው ሲናገር ምንድነው የሚለው? ድሃውም ሞተ። ይህንን የሉቃስ ወንጌልን በተረጎመ ትርጉሙ ላይ ነው። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት እንዳለ በሞታችን ህይወት ውስጥ እንኳን ነው መላእክት ይራዱናል በማለት ይነግረናል። ይህንን በማጠንከር የደማስቆ ዮሐንስ የተባለውም ሲጽፍ ምን ይላል? የጻድቃን ነፍሳት ወደ መለኮታዊ ዕረፍት ይገባሉ፣ መላእክትም ይደሰታሉ እያለ ነው የሚናገረው። ደጋጎች ሲሆኑ ቅዱሳኖች ወደ ዕረፍታቸው ሲሄዱ መላእክት ደስ ይላቸዋል። በመለኮታዊ ዕረፍት ውስጥ የሚያወል አሁን ዕረፍት አጣለች ነፍሳችን፣ ስጋችን ዕረፍት የለውም። በዚህ ዕረፍት ባጣው ዓለም ውስጥ ስንኖር ደስታ የሆነው ነገር እንዲሰጠን ቅዱስ ዮሐንስ ደማስቆስ በተነገረን አንቀጽ ውስጥ የጻድቃን ነፍሳት ወደ መለኮታዊ ዕረፍት እንደሚሄዱት ነፍሳችን ወደ እግዚአብሔር በምድር ላይ ያለን ነፍሳችን መንፈሳችን ረግታ እንድትኖር ከፈቀድን ከዚህ ዓለም ጣጣዎች ውስጥ መውጣት አለብን ማለት ነው። እንደ ማጠቃለያ መላእክት የምንኖርበትን ይህንን ዓለም
በመልካም ሐሳብ ውስጥ የምንይዘው ከሆነና ከቂም በቀል ርቀን በትህትና የምንገለጽ ከትዕቢት የራቀን ትዝብት የሚባል ነገር የራቀን ከሆነ ሁልጊዜ እየተራዱን ይኖራሉ። ጠባቂ መላእክት በአገልግሎታቸው አማካኝነት ከአደጋ ከፈተና ሁልጊዜ ይጠብቁናል። ብዙ አደጋዎች አሉብን፣ ፈተናዎች ይኖሩናል። ድካም አለብን፣ ስጋዊ ድካም፣ ተስፋ መቁረጥም። ከነዚህ ከቢጸ ተስፋ ውስጥ ነፃ እንድንወጣ ይረዱናል። በጸሎታችን ውስጥ እንኳን ድካም ሲሰማን በጸሎታችን እንድንበረታ ያደርጉናል። አሁን ሁልጊዜ ወደምንጸጸትበት መልካም ሐሳብ ለመምራትም እድሉን ይሰጡናል። ንጽህናን፣ ትህትናን፣ መታዘዝን ደግሞ ገንዘብ እንድናደርግ ይሰጡናል። መታዘዝ በጣም በሚደንቅ ሁኔታ እኔን የምትወዱ ከሆነ ትእዛዜን ፈጽሙ ነው ያሉ አምላካችን። የምትወዱኝ ከሆነ ትእዛዜን ፈጽሙ። ትእዛዙ ምንድን ነው ብለን ስናስብ እርስ በርሳቸው መዋደድ። የመዋደድ ደግሞ ጥጉ ወይም የበላይ የምንለው ዳራው ምንድን ነው ብለን ስናስብ የራሱን ሕይወት አሳልፎ ከመስጠት የበለጠ ምን ፍቅር አለ ይለናል። አንዳችን ለአንዳችን እኔ ግማሽ እንጀራ አለችኝ እንደው እኔ ብቻ በልቻት ከመኖር እስቲ ላካፍል ጎረቤቴ፣ ዛሬ እሱ ጠፍቷል። በአብዛኛው በእኔነት ወይም ቁሳዊው ዓለም ላይ ስንኖር እኔ ብቻ ላገኝ የሚል ያለን ከዚህ ሕይወት ውስጥ መውጣት አለብን። ወደ ድህነት የሚመራውን ጠባቡን መንገድ ማወቅ አለብን። ጠባቡ መንገድ ብዙ ፈተና አለው። በስጋችን እንፈተናለን። በደመና የሚያህሉ በዚያ ምስክሮች አሉት የተባልን መላእክት ይጠብቁናል። በመላእክት ተራዳይነት ውስጥ መኖር አለብን። አሁን በራዕየ ዮሐንስ ላይ ከሚገልጽልኝ ራዕየ ዮሐንስ ምዕራፍ 4 ከቁጥር 8 ላይ ቅዱስ 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 የነበረውና ያለው የሚመጣው ሁሉንም የሚገዛ ጌታ አምላክ እያሉ እንዳመሰገኑት እኛ ሰማያውያን የሆነ ሐሳቤ ሲኖረን ምንጊዜም ቅድስናን ደግነትን እየተናገር እንድንኖር እግዚአብሔርን እያመሰገን እንድንኖር እድል ይሰጡናል። ቤተክርስቲያን በእውነት ምድር ላይ ያለች ሰማያዊ ነጸብራቅ ናት። ነውም ሆታ ለሰማይ ነው የምትባለው። ሆታ ለሰማይ የሰማይ ደጅ የምትባለው ቤተክርስቲያን ናት። ያዕቆብ ሎዛ በሚባል ስፍራ ላይ ተኝቶ መላእክት በመሰላይ ሲወጡ ሲወርዱ ያየባት ቦታ ዛቲ ይእቲ ሆታ ለሰማይ ነው ያላት። ይቺ የሰማይ ደጅ ናት ነው። ደጇን ሰማይን የምናይባት ካህናቱን ምድራዊ መላእክት አድርገን ምስጋናውን የምንቀበልባት ታላቅ ቤት ናት። በዚህ የተሰበሰቡን ሁላችንም ሐሳቢያችን ኦርቶዶክሳዊ ሐሳቢ መቀኘት አለበት። በኦርቶዶክሳዊ ሐሳቢ ውስጥ በግሪክኛ ፍሮኔማ የሚባል አለ። ኦርቶዶክሳዊ ሐሳቢ ተነጥቆ ስለወጣ ነው አሁን ብዙ ጊዜ በዓለም ጣጣ ውስጥ ያለን ተሳዳቢ ጽርፈት ያለበት ማህበረሰብ ውስጥ ነው ያለነው። ምንም ነገር አክብሮት የሌለበት አንደበት ነው የምንሰማው። ምንም ነገር ሰው በሰውነቱ የገነነ የተጠበቀበት ዓለም ላይ አይደለም የምንኖረው። ሰው ነው በቃ ምንም ነገር ይሁን ሰው ነው። ያጠፋው ጥፋት እንኳን ካለ ጥፋተኛ በምን አጠፋ እንኳን አንልም። ጥፋተኛ ሲሰርቅ ያገኘው ካለ ሌባ ነው። ምክንያቱ ምንድነው አለ። ስለዚህ ሊቃውንት ምን ይላሉ? ድርጊትን ሳታውቅ ምክንያትን ሳታውቅ ድርጊትን አትኮንን ይላሉ። የእጅ አመል ኖሮበት ነው ወይስ ደግሞ ርቦት ነው? ምንም አናውቅም። በምን ምክንያት ጠርቶ እንኳን ለማነጽ የማይቻልበት ዘመን ጽርፈት የበዛበት ዓለም ላይ ቤተክርስቲያንን የሚያዋርድ የቤተክርስቲያን ክብር ያላቸውን አባቶቻችንን እንኳን የሚያዋርድ ከከፍታው ቦታ ላይ መውጣት ስንጀምር ከአንደበትህ ክፉ ነገሮችን መጠበቅ የለብን። መልካም ነገሮችን ብቻ ማሰብ ነው ያለብን። በዚህ ሕይወት ውስጥ መኖር መልመድ አለብን። አሁንም በእግዚአብሔር አምላካችን ሁልጊዜ መላእክት እየጠበቁን እንድንኖር አንደ ሲም እግዚኦ አቃቤ ለአፉዬ ለአንደበታችን ጠባቂ ንዘዝለት። ለአንደበቴ ጠባቂ ንዘዝን ቅዱስ ዳዊት ነው የተናገረው። ጠባቂ መላእክትን ይዘዝ። ምክንያቱም አንደበት እሳት ናት። ያዕቆብ በመልእክቱ ላይ ሲናገር አንዲትን ቃላቶች ብዙ ቤተሰብን ሕይወት ያፈርሳል፣ ትዳር ያፈርሳል፣ አገር ያመሳቅላል፣ ሰላም ያሳጣል። መልካም ቃል ደግሞ ይጠግናል ባጸፈው ሁሉን ነገር ማድረግ የሚችል መላእክት ይደሰታሉ። ጠባቂ ንዘዝላት። ከመናገር ዝምታ ይሻላል። ዝምታ ታላቅ ነው። ዝምታ ግን ቦታው አለው። በዝምታ ውስጥ መኖር የምንችልበት። ስለዚህ እግዚአብሔር አምላካችን ኦርቶዶክሳዊ መንፈሳዊ ሕይወታችንን ጠብቆልን የመላእክቱን ተራዳይነት ወደኛ እንዲያቀርብልን የምንፈልገውን ነገር በፈቃዱ የምንፈልገውንና የሚያስፈልገንን ነገር እንዲፈጽምልን የደከምንበትን ነገር ካለ እንዲያበረታልን በልቦናችን የምንፈልጋቸው ከኃጢአት የሚስማሙትን ነገሮች ሁሉ አውጥቶ በነፍስ ፈቃድ ውስጥ እንዲቃኘን በቅዱስ አምላካችን እንዲራዳን አምላካችን ከኛ ጋር እንዲሆን ቅዱስ ፈቃዱ ይሆንልን። የመልአኩ የቅዱስ ሚካኤል የቅዱስ ገብርኤል ተራዳይነት ከኛ ጋር ይሁን።
አገራችን ሰላምን ይስጥልን። ላዘኑት እንደው ለተጨነቁት ሁሉ መጽናናትን ያድንልን። ሕፃናቱን ሙት ልጆችና እናት አባት ላጡት ሰዎች ሁሉ አምላካችን እሱ ተራዳይ ይሁንልን። መልአኩ ከኛ ጋር ይሁንልን። ሐሳባችን ይፈጽምልን። መንፈሳዊ ሕይወታችንን ይጠብቅልን። ይቆየን።